አጎቴ ቆይ ምን ሆነ? ወደዛ ቤት እንድትወስኝ እፈልጋለሁ። እንዴ ወዴት? ወደ ናቢል ቤት? አዎ እምቡጤ። ለምን አጎቴ? በቃ እኔ መሄድ እፈልጋለሁ። አጎቴ ቆይ ማሚ ታውቃታለህ? ትንሽ ቤቱን አጥራች ትንሽ ምን ያከረፍሻል? ትንሽ እንጂ አቃተኝ እኮ ነይ ትንሽ ምንድን ነው? አዙ መስራት ይሹ ትልቅ ባል ምን ላድርገው? ላስቀምጠው? አይ ባለፈው የወሰዳችሁት ፋይል አለ አይደለም? ከሱ ጋር ላይ ያደርኩት። ወዴት መውሰድ እንዳለባችሁ እራሱ ላይ ያደርሻል። እሺ እሺ፣ ግን የሚጠቅመን ነገር ነው። በጣም ይሄ ያለቀ ማለት የርብቃ ህይወት ሙሉ ለሙሉ ተስተካከለ ማለት ነው። እሺ ማዘሯ አመሰግናለሁ። እሱን ተይው። አሁን ለመውጣት ይችላል። ለምን? ይኸውልሽ እዚህ መቀመጥ ፍጹም የለብሽም። ማሚቴ ምንም ነገር የማታስታውስ በመምሰል እዩና ራኬብ የሚያደርጉትን እያንዳንዱን ነገር ታውቅ ነበር። አሁን ላይ የበደለቻትን ርብቃን ያሰቃየቻትን ለመካስ የተደበቀ ወረቀት አውጥታ ላዙ ከሪች ጋር ስታደርጉት የነበረውን ወይም ደግሞ የወሰዳችሁትን ያወራችሁትን ስለሰማው ይህን ነገር ወረቀት ጨመረች ስጫትና የርብቃን ህይወት ያስተካክለዋል በማለት ለአዙ ትሰጣለች። አዙ እውነትሽን ነው ትላለች። እውነትሽን ነው ማዘሯ? አዎ በትክክል እውነቴን ነው። አሁን እናንተን ለማገዝ እንድችል እኔ ግን እንዳወራሁ አንቺ እኔ ያወራሁትን እንደማወራት እንደምችል ወይም ደግሞ ራሴን እንዳልሳትኩ ለነዩ እንዳትናገሪ ሚስተር አድርገሽ ያይዙ። እኔ ደግሞ አንቺን አገዘሻለሁ። አንቺ ርብቃን ለማገዝ እየጣርሽ እንደሆነ አውቃለሁ። ስለዚህ ሁለታችንም መተጋገዝ አለብን። እኔ ምንም ነገር እንዳላሳሁ እንጂ እንደማስታውስ ለነዩ እንዳትናገሪ እሺ? ችግር የለም ብለው ሁለቱ ይስማማሉ። ይሄን ነገር ደግሞ በደስታ ተቀብላ ለሪች ወረቀቱን ይዛ ትሄዳለች። ሪች አሁንም ግን ልናምናት አይገባም ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያና ኤርትራውያን እግዚአብሔር ይመስገን ደህና ነኝ። ርብቃ ክፍል 33ን አብረን እናያለን። የባለፈው ክፍል የርብቃ አጎት የማሚቴን ፎቶ አሳይኝ በማለት ፎቶዋን ስታሳየው አጎቷም በጣም ይደነግጣል። አልማዝ በማለት ፎቶዋን ሲያይ ይደነግጣል። እሳቸውም ወደዛ ቤት ውሰጂኝ ይላሉ። ወዴት? ወደ ናቢል ቤት። እንደዛም አይሆንም፣ አሁን እኮ የኛ ቤት አይደለም ትላለች ርብቃ። ለምንስ ደነገጥ? ታውቃታለህ እንደ ማሚቴን ትላለች። አዎ ይላል ሰውየው። ከዛም አይ አይደለም በልጅነት የማውቃት ጓደኛ ይመስላኝ ነው። ሁሉም ነገር ልክ እንዳልሆነና እንደተጭበረበረ ነግረሽኛል አይደል? ስለዚህ ቀጥ ብለን ሶስታችንም ወደዛ ቤት እንሄድ፣ ማስተካከል ያለብንን እናስተካክላለን ይላሉ። ርብቃም የሱ ነገር በቀላሉ የሚቻል መስሎ ነው አጎቴ እባክህ አትድከም ትላለች። ችግር የለውም ብቻ አንቺ ውሰጂኝ። ርብቃ አጎትም አቤልን እሺ አቤል እምቡቴ እንደነገረችን ከሆነ አባት አርፈዋል አይደል ይላሉ። አዎ 1-4 ዓመት ሆነው ይላል። እና አንተ ብቻ ለልጃቸው ይላል። አይ አንድ ወንድም አለኝ ይላል አቤል። እናት አለች? አዎ እናት ያለች። አሁን እዛው ቤት ነች ይላሉ አጎት። አዎ እዛው ነች ይላል አቤል። እና ቤቱን ለአንተ ነው ያወረሱህ ይላሉ የርብቃ አጎት አቤልን። አቤልም አዎ ሁሉ ነገር በእኔ ስም ነው ይላል። እና አሁን ማን የወሰደብህ ይላሉ። ኧረ ማንም አልወሰደውም ይላል አቤል። ርብቃ አጎትም ብቻ ምን እያሰብክ ነው ይላሉ። እኔ አላውቅም ብቻ ርብቃ የሆነ የተሳሳተ ነገር አለ ስትለኝ፣ ግን እንዴት ይህን ሁሉ ርቀት ማን ሊሄድ ይችላል ይላል አቤል። የርብቃ አጎትም ሁሉም ነገር ሆን ብሎ ታስቦበትና ታቀዱ የተደረገ ነው። አጎትም ላቤል ሁላችንም ሶስታችንም ምን ይላሉ? አይ አጎቴ እናንተ እዚሁ ቆዩ፣ በዚህ ሁኔታ አንተ መሄድ የለብህም። እኔ እጅ ካስተካከሉ በኋላ አንተና ርብቃ ትመጣላችሁ ይላል። አይ መሄድ አለብን፣ አንተ ማየት ያልቻልካቸውን ምናልባት እኔ ላይ ይችላለሁ። ልም አይ አጎቴ እንደዛም አይሆንም ይላል አቤል። እንግዲህ ከአሁን ሰዓት ጀምሮ እንደ አባት ሆኜ ከጎን ሆኜ ማንኛውንም ነገር ልረዳ እችላለሁ። ልጄ እኮ ናት፣ የልጄ ህይወት ሲበላሽ ዝም ብዬ ማየት አልችልም። አቤት እንዴት አድርገህ ትሄዳለህ ይላል አቤል። ቤቱ ይዘጋል፣ ከእናንተ አይበልጥብኝም። ሩች ጋር ደውላ የኔ ሰላይ እንዴት ነች ትላታለች። ምን ማለትሽ ነው ደግሞ ማንን ሰለልኩ ትላለች። መችስ እነ እዩኤል ጋር የሄድሽው እዩ ናፍቆሽ አይመስለኝም ትላታለች። ችም እንግዲያውስ አዙ እያገዘችን ነው ነገሮችን ለማስተካከል ትላለች። አዙ ደግሞ ቤቱን ለቃ ሄዳ የለ ትላለች። አይ ተመልሳለች። ደግሞ እኮ እሷ የምታውቀው ነገር የለም ትላለች ርብቃ። አዙ እንደምታስቢያት ልጅ አይደለችም፣ በጣም ቁም ነገረኛ ልጅ ነች። እኔም እኮ አውቃለሁ እሱን ትላለች ርብቃ። እንዴት አወቅሽ ትላለች። አሁን እያለ ስታጽናናኝ ስታረጋጋኝ እኛ የምናስበው ማንነቷ ሌላ እንደሆነ ገብቶኛል ትላለች። አሁን እሱን ተይውና አሁን ምን ላይ ነች ትላለች። የሆነ ፋይል አግኝቻለሁ የቤቱ ነው ትላለች። አዎ ትላለች ሪች። ሪች ቆይ እኔ ያሰብኩትን እያሰብሽ ነው እንዴ? ማሚቴ ሶፋ ላይ ተኝታ እያለ ራኬብ እሺ ሞግዚቷ ርብቃ የታለች እኔ ልጅ ብለው እጇን ጨብጧታል። እሷም ወደዛ ልጅሽን ፈልጊ ብላ እጃቸውን ክፍትር ታደርጋለች። ርብቃ የት ነች በማለት እሷን የት እንዳለች ማቀለች ነገር አንቺ ግን ማነሽ ይላሉ ማሚቴ። መታሰቢያ እባላለሁ፣ ድሮ ሞግዚት የሆንሽው ልጅ ሚስት ነኝ። ግን አንቺ ማነሽ ስትላት እንደዛ በምትለው ሰዓት እንጂ ራስሽ ማነሽ? ለካ ራስሽን አታውቂም። ቆይ እኔ እነግርሻለሁ። ድሮ የባሌ ሞግዚት ነበርሽ፣ አሁን ደግሞ የኔ ሰራተኛ ነሽ። ማሚቴማ እኔ ትላለች። አዎ ወጥ ስትቀቀይ ወድቀሽ እኮ ነው እንደዚህ ተሰባብረሽ ብቻ አልሽው
ተነሽ ቤቱን አጅ ብላ ከተኛችበት ወጥታ ታነሳታለች። ማሚቴም መቆም አልቻለችም። ልጄ እባክሽ ደግፊኝ ትላለች። አንዴም ሁለቴ ለመነሳት ቢሞክሩ አልቻሉም። እያዞራቸው መልሰው ሶፋ ላይ ይወድቃሉ። በጣም እየወደቁ ሲነሱ እየሳቀችባቸው እዩ ይመጣል። ከማን ጋር ነው መስቂው ይላል። ከማሚ ጋር ነዋ። እንዲ አሰማሽም እኮ ይላል እዩ። እንዴ እያወራች ነበር ማሚቴ ይላል እዩ። አቤት ልጄ እንዲ አስታወሽኝ እንዴ እዩ ትላለች ማሚቴ። እዩም ደንግጦ ማሚ ግን ሌላ የምታስታውሽው ነገር አለ እንዴት ግን እያለ ሲል እኔም ግራ ገብቶኛል ትላለች ራኬብ። ማሚቴ ወዲያውኑ ሀሳቧን ቀየራ እናንተ እነማን ናችሁ? ራኬብም ሴትዮ እየቀለድሽ ነው እንዴ? አሁን እዩ ብለሻል ነበር እሺ አይደለ? እሷ እኮ አታስታውስም ይላል እዩ። ኧረ እየቀለደችብን ነው። አሁን እዩ ያለች አልነበር እንዴ? ደግሞ ቅድም እኔን በደንብ አውርታኛለች። እንግዲህ ለቅጽበት ይሆናል አያስታውሰችም። ወይ ግን እንዴት እንደዛ ሊሆን ይችላል ትላለች ራኬብ። እዩም እናትሽ መሆኗን ልታውቂ ኖሮ አለመዳኗ ያሳስብሽ ነበር። ማሚቴ እንዳስመሰልሽ ብትቀጥይ ይሻልሻል። አዙ ወደ ሳሎን ስትመጣ ማሚቴን ብቻዋን ታገኛታለች። እንዴ ማሚቴ ማዘሯ ዛሬ ደህና ነሽ እንዴ ትላለች። አዎ ደህና ነኝ ትላለች ማሚቴ። እንደ ማዘሯ ማውራት ቻልሽ ብላ ደስ ይላታል። አዙ ውሃ አምጪልኝ ትላለች ማሚቴ። ሮጣ ሄዳ ውሃ ታመጣለች። አርሄስ ታውጫዋለች ልጄ ቀይሪው ትላለች ማሚቴ። ሮጣ ሄዳ ቀይራ ታመጣላታለች። ማሚቴም ውሃዋን ቀይራ መጣችላትና ጣጣችና አመሰግናለሁ ልጄ፣ እንግዲያውስ በቃ ምግብ ላምጣልሽ ትላለች አዙ። እሳቸውም ተይ ቆይ ቆይ ናያት ሂጂ ብለው እጇን ይዟታል። ርብቃ የት ናት ትላለች ማሚቴ። ሁላችንንም አረሳሽን ማለት ነው። በዚህ ሰዓት ልትረጅኝ የምትይው አንቺ ብቻ ነሽ እንዴት ትላለች። ርብቃን ልታግዣት እየሞከርሽ እንደሆነ አውቃለሁ። ሁሉን ነገር ውስጥ ሆኜ ከልጅ ጋር ያወራሽውን ሰምቻለሁ እና ሁሉን ነገር ታስታውሻለሽ። አውቀሽ ነው ማለት ነው ረሳሽ የተባለው። ርብቃን ለማገዝ ትፈልጊያለሽ አይደል? አዎ እፈልጋለሁ ትላለች አዙ ወይም አዜብ። እንግዲያውስ አሁን ያወራውን በሙሉ ለማንም እንዳታወሪ ዘራርገሽ ያጁ። እሺ ግን አንቺ ርብቃን በምን መንገድ ልትረጃት ትችያለሽ? እንዴት አድርጌ ልመንሽ? ከዚህ በፊት እኮ አንቺ ርብቃን አትፈልጊያትም። አሁን እንዴት እሷን ልታገዥ ፈለግሽ? እኔ ርብቃን በድያታለሁ። አሁን ደግሞ ያንን መካስ እፈልጋለሁ። አሁን ካለችበት ጭንቀት ካወጣኋት ደግሞ ለእኔም የአይምሮ እረፍት ነው የሚሆነኝ። አሁን አንቺ ማስተካከል የምትችይው ነገር አለ ትላለች አዙ። አዎ አሁን የምልሽን ነገር ብቻ ካደረግሽ እኔም አንቺም የአይምሮ እረፍት እናገኛለን። እንዴ እኔ ደግሞ ለምን ትላለች አዙ። አዙ ያው የልጇ የደም ከሳ ይሆንሻል ብዬ ነው ማለት ነው ብላ አዙ ትደነግጣለች። አዙ አትደንግጪ፣ እኔ እኮ ሁሉንም ነገር አውቃለሁ። እንዴት ትላለች አዙ። አዙ አትደንግጪ፣ አንቺ የኔ ሚስጥር ከደበቅሽ የኔን ሚስጥር ከጠበቅሽልኝ እኔም ያንቺን ሚስጥር እጠብቃለሁ። እሺ በቃ ይሁን ብላ ተስማማለች በሀሳባቸው አዙ። እዩና ራኬብም እና ርብቃን ከዛ ቤት አስወጥተው እነሱ የነ አቤል አልጋ ላይ ዘና እያሉ ደከመ እንዴት ትለዋለች። አዎ ደከመኝ። ምንድን ነው ያደከመ? አረፍ በል በቃ። አይ እሱ መቼውንና ከዚህ የተሻለ ለውጥ ለማምጣት ምን ማድረግ እንዳለብን እያሰብኩ ነው። አንተ ደግሞ ገና ይሄንስ መች ኖር ነውና ነው ደግሞ ሌላ የምታስበው? ይህንም ቤቱ በስሟ እንደሆነ ስላወቀ አሁን እንክብካቤ ጀምሯል። መጀመሪያ ራሱ አስተካክሎት ቢሆን ኖሮ እሷን ከህይወቱ አስወጥቶ ራሱ እንደፈለገ ለመኖር ነበር እቅዱ። ርብቃ አቤል አጎቴ የሆነ ነገር እንዴት ትላለች። አዎ ሁሉንም ነገር እንደነገርሽው ነገረኝ። አስጨነቀህ እንዴ ትላለች። አይ በጭራሽ አላስጨነቀኝም። ሁላችንም እንደምን ነገረህ እንዴ ትላለች ርብቃ። አዎ ነግሮኛል፣ ግን ደግሞ ከሄድን በኋላ እንደጠበቅን ባይሆንስ እያለ ነበር አቤል። ይሆናል ግድ የለም እንሂድ
ማሚቴም እነ እዩ የት እንዳሉ ጠይቃለች። መኝታ ቤት ናቸው ትላታለች። አይመጡም እርግጠኛ ነች ትላለች። አዎ አይመጡም ትላታለች። ወረቀቱን አውጥታ ትሰጣታለች። ቀምጪው ትላለች። የት ላድርገው ትላለች። ወዴት እንደሚወስዳችሁ እሱ ራሱ ይነግራችኋል። ይህንን ባለፈው ከወሰዳችሁት ወረቀት ጋር አንድ ላይ አድርጉት። እሺ ግን የሚጠቅም ነገር ነው ትላለች። አዎ በጣም አለቀ ማለት የርብቃ ህይወት ሙሉ በሙሉ ተስተካከለ ማለት ነው። እሺ ማዘሯ አመሰግናለሁ፣ አሁን መውጣት ትችላለች ትላለች ማሚቴ። ለምን ትላለች። ይህን ወረቀት አሁኑኑ ለርች መስጠት አለብሽ፣ ሊያገኙት ይችላሉ አልበለዚያ። ወረቀቱን ተቀብላ ልክ ኬሷ ውስጥ እስከታ ልትወጣ ስትል እዩ ጋር ትገጣጠማለች። ድንብርብር ስትል ምንድን ነው የሚያደናብርሽ? አይ ወደ ሱቅ ወጥቼ አስቤዛ ልገዛ ነበር። ብር መች ሰጠሁሽ ይላል እዩ። አይ ከራሴ ወጥቼ ስትነሱ ትሰጡኛላችሁ ብዬ ነበር። በፍጥነት ሄዳ ለሪች ወረቀቱን ትሰጣለች እንደታዘዘችው። ሪችም ግን ደግሞ መልካም ብታደርግም አሁንም ልናምናት አይገባም። ከዚህ በፊትም እኮ እንደዛ እንደ እናት እያየናት ነው እንደዛ ያደረገችው። ከዚህ በፊት ወረቀቱን የሰጠችው ሰው ነበርና ለዛ ሰው አሁንም ያንን ትልክለታለች። እሱም በጣም የሚጠቅም ነገር ነው፣ ዋናው ይሄ ነው ይላታል። በዚህ ሰዓት ይደሰታሉ። በስተ መጨረሻም ርብቃ አቤልና የርብቃ አጎት እዛ ቤት ይመጣሉ። ማሚቴና ሰውየው ሲተያዩ እጅግ በጣም ተደናግጠዋል። ርብቃ አጎት እንዳለውም ሳይተዋወቁ አይቀሩም። ለዛሬ ርብቃ ክፍል 33 ይህን ይመስል ነበረ። ማሚቴና ሰውየው እንግዲህ ምን ይፈጠር ይሆን ሲተያዩ በድንገት? ማሚቴና የርብቃ አጎት ሲተያዩ የደነገጡበት ምክንያት ምን ይሆን? እንግዲህ እሱ በቀጣይ የምናይ ይሆናል። ማሚቴም ኦ ብላ ከጮኸች ኢዩኤልና ራኬብ ላይ ምን አይነት ድንጋጤ ይፈጠር ይሆን? እሱን በቀጣይ የምናይ ይሆናል። ለዛሬ ይህን ይመስል ነበር።